Karina Bayana, Story Safara, Waroli Tawala, Gatinu Kanasa, Sunisba Tinjala, Nena Misara Bashe, Bilisha Tawala, Isayu Shakala, Tita Tambala, Korpatana Bajanana, Sodan Bajanana, Karina Bayana, Story Safara, Waroli Tawala, Gatinu Kanasa, Sunisba Tinjala, Nena Misara Bashe, Bilisha Tawala, Isayu Shakala, Tita Tambala, ሰላም ጤና ይስጥልን ክብራትና ክብራን ቤንጃ ቲዩብ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ እንደተለመደው አሪፍ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ። እነሱን እያየን ሪላክስ እናደርጋለን። እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ። እናንተ ደግሞ የኮሜንት ሴክሽን ቦታ ላይ ሐሳባችሁን እንደሁልጊዜው በነጻነትና በጨዋነት ማስፈር ትችላላችሁ ማለት ነው። ለታዳጊዎችም መልካም ልደት እንላቸዋለን። ለቴዎድሮስ አብይ፣ ለኤልሻዳይ ሚኪያስ እና ለአንያ አዳም፣ ለኤሊያና ጋይም መልካም ልደት እንዲሆንላችሁ ተመኝተናል። እደጉልን ነው የምንለው። ለዚህ ቻናል አዲስ ሆናችሁም ካላችሁ ቻናሉን ሰብስክራይብ በማድረግ 100,000 የመግባት እቅዳችንን እንድታሳኩት በትህትና ጠይቃችኋለሁ። እኔ ደግሞ ሄድሴቴን እስካረግ ድረስ እናንተ ደግሞ ቪዲዮውን ላይክ አድርጉና እንጀምራለን። በእጆ ያጠለቁት ሰዓት ስለ ማንነቱ ምን ይላል? ጋሻ ሰዓት በአንድነት በአድዋ ምድር ለትውልድ ስለተከፈለ መስዋዕትነት ይናገራል። የኩሩ ኢትዮጵያዊ ልጅ ነሽ ይላል። አንተም አንቺም ለትውልድ እንድትቆሙ አደራ ይላል። ጋሻ ለትውልድ። ኢኤፍኤስኤንኤ በሲያትል የሚያዘጋጀው በሁለተኛው የኢትዮጵያ ቱርናመንት እንኳን አደረሳችሁ እንኳን አደረሰን። ጋሻ የገሳት የተለያዩ ምርቶችን ከታላቅ ቅናሽና ተሸላሚ ሊያደርጉ የሚችል ሽልማቶችን አዘጋጅተው ይጠብቃቸዋል። ሲያትል ደግሳለች፣ እኛም አንቀርም፣ እንዳትቀሩ። ድንገተኛ አደጋ ሆነ። እሺ ኤክሰን ጎርፍ ሲወስዳት እሺ ተነቀረ የለም ደርሰናል። ገባልና ገባ ምናምን ይወጣ ነገር ናይል ውሃው ናይል ቢቀላቀል ያቀስ ብለን ሄዳለን። ችግር የለም። የኔ ዋናተኞች ድረሱላችሁ። መረጃው ዋናው አካባቢ ላይ ማን የትኛው ቤተሰብ እንደሄደ እንትን ነበር። አዎ በአብዛኛው የሄዱትን ከማዳን በአብዛኛው የሄዱትን ልንገራችሁ። የጋሽጫኝ ያለውን ቤተሰብ አለ አይደል? እንዳለ ሁሉም ናቸው የሄዱት። ጋሽጫኝ ትርሲታባት ራሳቸው የነትርሲ ቤተሰብ ኤክስን ጭድሮው ምናምን ትርሲታ አይሳቅም በሙታ አይሳቅም። ተው አንተ ያማን ይስቃል እንዴ? ምን ሆነ? ኤክስ እኮ ነው አብረ ብዙ ነገር ነው ነገር ምን አባቷ እድሜ ዘመኗን ሁሉ ውሃ ነክቷት አያውቅም። ይሄው እሰይ እልል ትበል አገኛት። ግን ምንም ቢሆን አሁን ባካ ውሃ ወደ ታች ነው አይደለ? እኛ ወደ ላይ ነው የምንፈልገው። ወደ የሰው ተቃራኒ ነች። የሚገባውን እኮ አይደለም የገባውን እኮ ነው የምንወጣው። እኛ ወደ ታች ስንሄድ እሷ የኋላ እየዋኘች ትመለሳለች። ሮም እኮ እኛ ስንሄድ እሷ ትመለስ ነበር። ግራቀኝ ሆነች ልጅ ነች። እዛ ጋር ነው የምትሆነው። ኧረ ያዙልኝ። ወደ ታች ነው የሄዱት እኮ ወደ ታች ነው የሄዱት እኮ። ምንድነው ችግሩ? የልጅ እስቲ ንገረኝ ነው። እንግዲህ ውጤቷን እያየሁ ነበረ። አንዳንድ ጥያቄዎች አሉኝ ለልጆት። ግንኙነት አድርገሽ ታውቂያለሽ? ግንኙነት አድርገሽ ታውቂያለሽ? የምን ግንኙነት? አንድ ወንድና አንድ ሴት የሚያደርጉትን ግንኙነት አድርገሽ ታውቂያለሽ? ኧረ አታውቅም። እንደዚህ አይነት ነገር የለም። ህዝብ ግንኙነት ነው የተማርኩት ትምህርት። ህዝብ ግንኙነት ነው። እሱን አይደለም ወንድና ሴት የሚያደርጉትን ግንኙነት አታውቅም። እንደዚህ አይነት ነገር ልጅ አድርጋ አታውቅም። ይቆርቃታለሁ አይደለም ማዘርዬ፣ እዚህ ጋር ውጤቱ ላይ አንዳንድ የሚያሳዩኝ ነገሮች አሉ። ምን እንዴ ማሚ ይኸውልሽ፣ ግንኙነት አድርገሻል ከወንድ ጋር እያለኝ እኮ ነው። ምን ማለት ነው? እኮ ብልግና ነው እንዴ! እንደዚህ አድርጋ አታውቅም። ይሄን የጨዋ ልጅ እኮ ናት። ቆይ ማዘር፣ እሷ ትመልስልኝ እንጂ ወንድና ሴት አልጋ ላይ የሚያደርጉትን ግንኙነት አድርገሻል ወይስ አላደረግሽም? እንዴ አልጋ ላይ ብቻ ነው እንዴ የሚደረገው? ሶፋ ላይ ይደረግ የለም? ወይኔ ማዘር 2000 4000 6000 8000 12000 14000 በደቂቃ 16000 18000 20,000 ኧረ ጎበዝ የዚህ ገቢ እኮ ከቆዳና ከሌጦ ሊበልጥ ነው።
ታዲያስ የሚወጡት ህጎች አሉ አይደል? ቅጣቶቹ ብዛት በስማም። ስለዚህ ሲደማመር በደቂቃ ይናል ከገባ ቻለ ማለት ነው የቆዳውን። ያው እኔ ሰዓሊም ደራሲም ነኝ። ሰዓሲ እንለዋለን እኛ እዚህ ሙያ ውስጥ ያለን ሰዎች። በጣም አሪፍ። እጅ ላይ ስዕል ያለው ስለ ስዕሉ ብታስረዳን። ምን ገዶኝ ብለህ ነው? እንግዲህ እዚህ ስዕል ላይ ኢትዮጵያን አያታለሁ፣ ባንዲራው ይታየኛል፣ የሀገር ፍቅር ይሰማኛል፣ ይቆጠቁጠኛል። እኔ ግን ምንም ኢትዮጵያ የሚገልጽ ነገር አይታየኝም። አየህ አንተ እያየህ አታይም። የልጁ ጄት ነው ያለው ኪሱ ውስጥ። አየህ ኢትዮጵያን ማንም እንዳይወስድበት ኪሱ ውስጥ ነው ደብቆ ያዛት። ኢትዮጵያ ኪሱ ውስጥ ነች። ይገርማል። ይሄን ስል እየሳልኩኝ ሙሉ ነገሩን ጨርሴ ጆሮ ሲቀረኝ ብሩሽ አለቀ። በጆሮ መኮርኮሪያ ነው ጆሮዎቹን የጨረስኳቸው። ልብ ብለህ ካያቸው ጆሮዎቹ በጣም ንጹዎች ናቸው። የሚገርም ነው። ያሳደግከው ውሻ ሊነክስ ሲሞክር ፊትህ ላይ ያለው 17 ቡግር የጓሮ ቁጥቋጦ የመሰለው ጸጉር ብትቆረጠው ነው የማያሳክክ። ይሄን አሁን እዚህ ነው የገጠምኩት። የሚገርም ነው። የግጥም ችሎታ ደግሞ ብዙም አይገርምም። ታጠብ አትከክ ለማለት ያህል። ኮሜዲያን ነህ እባክህ። እስቲ አሁን ስለ ሩብ ጉዳይ ስለሚለው መጽሐፍ እናውራ። እንግዲህ ሩብ ጉዳይ የሚለው መጽሐፌን ስጽፍ 30 ደቂቃ ነው የፈጀብኝ። ከዛ ርዕሱን ሳስብ ደግሞ 15 ደቂቃ ፈጀብኝ። 45 ደቂቃ ያው ነው ሩብ ጉዳይ አልኩት ማለት ነው። ይገርማል። ርዕሱን ሳስብ 2 ሰዓት ቢፈጅብኝ ኖሮ ይሄን የመጽሐፉ ርዕስ 2 ተኩል ነበር የሚሆነው። እሺ ግን የብዕር ስም ማን ነው? የምን ብዕር? እኔ 50 ብር ነው ያለኝ ኪሴ ውስጥ። ኖ የብዕር ስም ብዕር። ኦሆ ብዕር። እንግዲህ የብዕር ስሜን ብዕርሃኑ አርጉልኛ። ብርሃኑ ስለሆነ ስሜ የብዕር ስሜን ደግሞ ብዕርሃኑ ይሁንልኝ። እሺ ብዕርሃኑ። በመጨረሻ ማስተላለፍ የምትፈልገው ነገር ካለ? ያው እኔ ማስተላለፍ የምፈልገው ነገር ጸጉሬ ቆንጆ ነው፣ ስካርፔም አሪፍ ነው። ቅድም ሳልጠይቅህ አባትህ ደህና ነው? በጣም አመሰግናለሁ። እኔ ግራ የሚገባኝ ስካርፉን ከግጥም ጋር የሚያገናኘው ነገር አለ። ብዙ ጊዜ ገጣሚዎች ስካርፍ ስለሚያደርጉ እዚህ አንድ ቀን ብታገኘው ምን እያደረግሽ ትያለሽ? ሻንቆ ስማ፣ ሻንቆ አሁን ሲንግል ነህ አይደል? በቃ ሆዚዬ ለአንድ ቀን አሁን ለምሳሌ አንድ ቀን አገኘሽው፣ ለአንድ ቀን ሙሉ ምን ታረጋለሽ? ማለት ከናውን ጋር ታሳለ ከዛ በኋላ እንግዲህ ናሆምን እኮ አፍቃሪ ነኝ ነው የምትለው። እሺ ታካል ተጠቀም ላይ ባልገባ ልክ እዚህ ላይ ጠረናን እሺ ነው ሙዳዝበት ወይ ቸሩ መድኃኒዓለም። አይ መገናኘት አለባቸው። ማገናኘት አለብን በአካል እውነት ተገናኙ። አብዛኛው ሰው ተገናኝተው ቪዲዮ ይስሩልን እያሉ ነው። ይገላል ነው ፎንቲ። ለምንድን ነው የሚገደለው? እዚህ ይኸው አሁን ያውራት። አሁን ገባኝ። በቃ ስሜትሽ አሁን ያንቺ የፍቅር ስሜት ነው አይደለ? የአይን ፍቅር ነው። እኔን የማግኘት ጉጉት አለሽ። ጥሩ ነው፣ ጥሩ ነው። እኮ መልካም እኮ ፍቅር እኮ ጥሩ ነው አይደል? ጥሩ ነው፣ ፍቅር ጥሩ ነው። እሺ ሻልከ ተቀበልከ? ምኑን ነው የምቀበል? ቆይ እንጂ ፎዚ ልጨርስ እንጂ እንዴ። ቆይ እንጂ ቆይ። አዎ እንግዲህ በዚህ ሁኔታ እንደ ቀልድ ላይቭ ላይ ገብታ አፍቃሪ ነኝ ብላ በተደጋጋሚ ጠየቀች። በሌላ ቀን እንግዲህ የተፈጠረውን እኔ ሰላም ቤተሰቦች፣ ፎዚ ናሆሜን ለማየት ከአዳማ አዲስ አበባ ድረስ መታለች። እንግዲህ ናሆሜ ባልጠበቀበት መንገድ እናገናኛታለን ማለት ነው። ፎዚ የምትይው ነገር አለሽ? ናኒ ኔና የኔ ነው ብላለች። ሪአክሽን ይመጣል። ፎዚ ኦልሬዲ ደርሰናል። ምን እየተሰማሽ ነው? እኔ እንጃ በጣም ነው የፈራሁት። ምን እንደምን አላውቅም። አትፍሪ አትፍሪ፣ ሻንቆ መጣንልህ። እንግዲህ እሱ በማያውቀው ሁኔታ ማለት ነው፣ እሱ ባልፈቀደበት ሁኔታ እሷን ከአዳማ ድረስ ጓደኞቹ አስመጧት። እንመልከት። አሁንም ቀጣዩ ጋይስ ኮፒ ሊንክ ሼር አድርጉ። አንዴ ስጦታ አለ ናሆሜ።
እሷ ምኞቷ ተሳካ። እንዴ ነበር ልቀፍ ስትል ነበር። እንግዲህ ይሄ የመጣሽበት ጉዳይ ከባድ ቦታ ነው የመጣሽው። ሰርፕራይዝ አፍተር ሰርፕራይዝ አደንግጠህ ቃ ብለህ ሪላክስ አድርገው እንጂ መቼ ተነጋግረን አይደለም ምን መነጋገር ያስፈልጋል። አንተ እዚህ ነገር ሌላ ነገር ነው የምትለው። አንዴ አውሩና እንዴት ነው መጀመሪያ ፈርስት ኢምፕሬሽን? እንዴ እኔ ጌታ ምስክር ያለው አልጠበቅዋ ማዘር ትሙት እንዴ ፎዚ ጆሲ ነው እግዚአብሔር ጆሲ ነው። አረ ኖ ሰላም ብሏቸው እንዴ ቅድም እየነገርሽ ነው የነበረው። በአይን ተለቀብሻ ሰላም ብለዋል። የመጀመሪያ ሸማ ካስታገኝ ምንድን ነው እሱ መጀመሪያ ስትይ ምንድን ነው ፈርስት ኢምፕሬሽን? አንተ አሳፈርካል እንዴ? ወይ አምላኬ። እሺ እንዴት አየሽው? ናው ይባካል ቲክቶክ ላይ እንደምታየው ግርማ ሞገሱ እንዴት ነው ባካል? እና ባካል የሚገርም ነው። እኔ ጋይስ ባይዘው ይሄው እግዚአብሔር ምስክሬ ምንም የማውቀው ነገር የለም። አንዴ ታዲያ ለምን ታውቃለህ? ጌታ ምስክሬ። አረ በለ ውሾች እኮ ይወጡሻል። ያስደነግጣሉ እሱ። አይ ደነገጥኩ ነው የምልሽ እኮ ድንጋጤ እዚህ ጋር ነው። ድንጋጤ እኮ ነው የምልሽ። አረ ድንጋጤ አሁንም ተናግረናል። ዝም ብሎ አይስ የሚያመልጠው ነገር አይደለ። ድንጋጤውን እኮ ገብቶኛል። አተረተንሻል እንትን ለማለት ነው። የሷ ሲያንተ ፈርስት ኢምፕሬሽን ምንድን ነው እንዴ? ስታያት ምን ተሰማ? አረ ማለት አረ ይሰማኛል። ብዙ አተራረፈ ተቃራጋበት አንተ ቤት አይደል የመጣችሁ? ተንከባከባት። ምንድነው እንግዳ ተቀባይነት እንደዚህ ነው? አዎ ሆዚ ምን ይጣልሽ? ሬድ ቡልም አለ እንዴ? ከአዳማ ድረስ ነው የመጣሽው? እስቲ ጌታ ምስክሬ ወይ አምላኬ ፍቅር አፍቅረሽ ነው ግን የመጣው? እዚህ ቲሸርት ግን አላሽ እንዴ መድኃኒዓለም ሞቶ ነው ይመስሉኝ። ሁሉም ረካው ምኑ ፎዚን መድኃኒዓለም በይ አሁን ይለቀቃል ፕሊዝ። ዋናው እንግዲህ ከዚህ በኋላ ልጅቷ ላይ የሚደርስባት ዱላ ይታየኛል። ተዘጋጉ፣ በቃ ተዘጋጁ። እሺ ለሰርጉ ሲመጣ እንዴ የውብዳ ምንድነው እንደዚህ ማማር? እንዴ ምንድነው? አረ ከቂጥሽ ከፍ እንዳትዪ፣ አረ እንዳትበሪ፣ አትስለምለሚ። እንዴ እንዴ አትስለሚ፣ ከፍ ነው የምትይው። በኢየሱስ አረ የጥበብ በየኩሽናው እንዳይቀር፣ አረ ባክኖ እንዳይቀር የ100 ብር ቻሌንጅ ምናምን ነገር ተጀምሮላት የራሷን ሜካፕ ስኩል ምናምን ነገር ትክፈት። በኢየሱስ ስም ውበት የውብዳር ብሎ አብኪያር የዘፈነው ላንቺ ነው እርግጠኛ ነኝ። እንዴ እማ አንዲት ሴት ወለል እያጸዳች እያለ ባሏ በጫማው ስለረገጠባት ብቻ እንደገደለችው የሚገልጽ ዘገባ ደርሶናል። ሴትዮዋ በቁጥጥር ስር ውለዋል። ገና ወለሉ እስኪደርቅ እየጠበቀ ነው። እንዳይሞቱ እንዳገላቸው ወለሉ እስኪደርቅ እየጠበቁ ነው ፖሊሶቹ። ውሃ ቆጣሪ እኚህ ደግሞ አይሰሙም። ምትመልክ ደንቆሮ እንዴ ታው ሳለ ቦቢ ምን አንተ ቦቢን ቦዲ ቢልደር ታው አረ ሳል ታው ቦቢ እንመጣ ሰበቦን ይባለው እኔም ለስራ እንዴ ምንድነው ማለት
ተው ቦቢ እንደ እሺ ተው በቃ ሰበብ ነው ተው ቦቢ ምንድነው ስጋ በፕሮቲን ፓውደር ነው የምትበላው ኧረ ተው ቦቢ እሺ የሻይ ልስጥ እንቅላ እሺ let me get out እሺ ጫማህን ስጠኝ አንተ በግቢ አይደለም እሺ ወንድነት ጀግና የሚያክል ሰውነት ይዘህ እንገናኛለን ችግር የለም እኔ ወንድ ነኝ እሺ ነገራችን ላይ ለጊዜው ስሙን ዘነጋሁት እንጂ ይሄ የምትመለከቱት ውሻ አሁን በውጭው ዓለም ብዙ ሰዎችን ገሏል በጣም ኃይለኛ ውሻ ነው የሆነ ጊዜ ይቀየራል በቃ እንደ አውሬ ነው የሚያደርገው ከውሾች ዝርያ ትንሽ ይለያል ባህሪውና በጣም ከባድ ውሻ ነው ተጠንቀቁት የኔ ነገር ከዚች ከታች ከምታዩት ከርዳዳ ወረቀት ነው የሚነሳው ከታች ምን ይላል አንብቡልኝ ኤዲተር በኤዲቶሪያል ምክትል ፕሬዝዳንት ላገለገሉት አስተዋጽኦ የተበረከተሉት ይላል በ2002 ነው በቀለ ቡላዶዎችን ወረቀት ከ4000 ብር ጋር ያበረከተልኝና ኤዲተር በኤዲተርነት ለሰራው ስራ የተበረከተልኝ ነው ስመረቅ ያሁኑ ሲንቄ ባንክ የድሮ ዋልቆ ስራ ለመመዝገብ በአካውንታንትነት ይርኩ እና ዲግሪዋ ባዶ ስለነበረች ይሄንን ኤዲተር የሚለውን ከርዳዳ ወረቀት አታች አርጌ ያስገባውና ተመዝግቤ ወጣው ማለት ነው የስራ ዝርዝር ያለፉ ሰራተኞች ዝርዝር ሲወጣ አካውንታንት ላይ የተመዘገብኩበት አካውንታንት ላይ ስም የለም በቃ ወድቄ ሊሆን ይችላል ብዬ ድንገት ዞር ብዬ በኦዲተርነት የተመዘገቡ ሳይ አንደኛ ላይ ኦዲተር የሚል ተለጥፏል ማለት ነው ምንድነው ጉዱ እጄ ጠየቅኩት ማለት ነው መዝጋቢውን አይ ኦዲተር እኮ ትንሽ ስለሰራ ከአካውንታንትነት ኦዲተር ብዬ ነው አለኝ ዝም አልኩት እንደተሳሳተ ገብቶኛልና የኔ ስራ እንግዲህ ኤዲተርን ኦዲተር ብሎ ባነበበ ተሳሳች ምክንያት የተሰጠኝ የስራ ዘርፍ ነውና ወዲው ምሰራ ስራ በጣም ወድጄው ማለት ነው ብዙ ነገሮች እንዳያደርጉኛል ይሄ ስራ ከዚህ ስራ ሌላ ስራ መስራት አልችልም አሁንም ነገም ከነጎዲያ እስከ ወቴ ፍጻሜ የምሰራው ስራ ይሄ ነው ለቅድስና የምሰራው ስራ ነው ወይዘ በዚህ ያጋጣሚ መንግስተ ሰማያት ወርስበታለሁ የምሰራው ስራ ነው እና በዚህ ውስጥ ያየኋቸው አንዳንድ ነገሮች መጽሐፉ ላይ ከተካተቱ አንዳንድ ነገሮች ስሞችን ጠቅሼ እንድትሰሙልኝ ላስገድዳችሁ ነውና መጀመሪያ ከዚች ኤዲተር እና ኦዲተር ከምትልሰት ልጀምር ብዬ ነው እንቀጥላለን እንግዲህ አሰለቻችኋለሁ ሰሙ እንዴ አላረል አንዳንድ እኮ አለ ፖስታ ቤትን ፓስታ ቤት ብሎ የሚያነብ ሹሩባን ሰራለን የሚለውን ሾርባን ሰራለን ብሎ አጨብጭቦሉ ሾርባ ያዘዘው ሁሉ አለ ማለዋሽ የሆነ ጊዜ በጣም አጥፍቼ አጥናምናም ብሎኝ ሄደ ፋዘር ትምህርት ላይ አይደራደረም በጣም በትምህርት የሚያምን ሰው ነውና አጥናምናም ብሎኝ ሄዶ ፊልም ከፍቼ ደረሰ ማለት ሲመጣ በጣም ጓል ፋዘር ጓሲል አይለኛል በጣም ከሸክሸን ነበር ከሸክሸን ግን በጣም ስሜታዊ በሆነ መንገድ ነበር ማለዋሽ ከቁም ሳጥን ውስጥ ወደ 8 ሚሊዮን ብር ወጣ ቁጠራል ምንድን 8 ሚሊዮን ብር ቁጠር እሺ ቅጣት ምን አይነት ጭካኔ እንደሆነ በዛ ልጅነት 8 ሚሊዮን ብር እና ማረሰው ያን ቀን ማዘር መጣች ልታገላግል አንቺ ሴትዮ አንቺ ነሽ ልጆቹን ታቀብጫቸው ምናም ብሎ ወደ 4 ሚሊዮን ምናም ደርሼ ነበር ቆጥሬ እሷ ልትጋገራግስ እንደውም እናት ናት የምታቀብጠው ብሎ ሌላ 4 ሚሊዮን ብር ነው ጨመረብኝ ያ ከባድ ጊዜ ነበር ለኔ አረሰው በመሃል ያው ይከፋኛል የልጅነት ትራማችንም እኮ ቆጥረናል ተው እውነት ነው አንተ ፊደል ነው አንተ ፊደል ነው ስለ በቃ የልጅነት ትራማ ከባድ ነበር ይሄ ቻይልድ ትራማው በጣም እኔ የማይሰማው በሸሰማው ሰውዬ አርባው ነው በየቀኑ እየመጣው አልሰማውም ማለት አይከብድም ካልሰማውስ ይሄ ፎቶ ለሸማቾች ኩፖን አውጡ ተብለን አብረን የተነሳነው ፎቶ ስኳር የለም ሲሉት እኮ ነው ስኳሩ ተነስቶ እዛው ድፍት ያለ የኔ አባት አሁን ተነስተህ ባያት ሀገሪቷን ስኳር በስኳር ሆናለች አረ ቁጫጩ ላወሮታል ቁጫጭ እያራገፍን ነው የምንሄደው ይሄን አባት ለኔ አድርገው በቃ ዴዲ
አሁን ደግሞ ለብሶ ይብቃና በጸበል ጻድቅን ከመስ አይ ቆይ ትንሽ እርሜ ላውጣ። አይ እንግዲህ ምን ነው እኔ እንኳን ሚስቱ እያለሁ እንዳንተ አላሽቃበጥኩም። የምን ያዙኝ ልቀቁኝ። ራስሽ ደፍተሽ እንዴት ታሽቃብጫለሽ? አቤት አይ ጸበል ጻድቁ እንዴት ነው? አሪፍ ነው። ድግሱ እንዴት እየሄደ ነው? ማነው ኬተሪንጉን የያዘው? እኔ ለቅሶን በቁሞ ኬተሪንግ አውቃችኋለሁ። ሌቦች አሁን ባለፈው የወይዘሮ ይመራሹ የቁም ተስካር ጊዜ እነዚህ ነበር የሰሩት። አቤት አንበጣ ኬተሪንግ ነው። የምን ለቅሶን በቁሞ ኬተሪንግ? በፊያው ክብ ሰርተው ራሳቸው ሲበሉ ነው እኮ ይዋል። ህዝብ እኮ የበላው የእነሱ ተመላሽ ነው። ባይዘው አንበጣ አናቃችሁ። በቃ እኔ የምልሽ አንድ ነገር ነው። ራስሽን እንዳትጎጂ፣ ራስሽን ጠብቂ። በቃ የሞተ ደሳ ነው የቆመ ተጎዳ ይላል ሰው ሲተል አይደል እንዴ? አይ እኔ እኮ ተጽናንቻለሁ። እንደው የሞተ ተጎዳ እንጂ እኔ እኮ ላገባ ነው። ምን ጭራሽ ወንድሙ ላገባ ነው። የሰርግ መግቢያ ካርዶች ነው እንዳትቀር፣ አንድ ሰው እንዳይቀር። ወንድሙ ላገባ ነው። ዘር ጨፍጫፋ ነው ቢያሽ። አይ ክብር ለሱ ይሁን። እኔ እንደሆነ ተጽናንቻለሁ። እሱ ሞተ ብዬ እኔ 11ኛ ልጄን ሳልወልድ ቆሜ ልቀር ነው እንዴ? ምን ነው የሞተ ተጎዳ። ባይዘውያችን ላይ አሁን ነው ያልሰማው። ወደፊትም መስማት አልፈልግም። ፍትህ ለዚህ ቤተሰብ። አስበኝ፣ ሁሌ አስብሃለሁ። ኧረ አስበኝ፣ ሁሌ ነው የማስብህ። አንድ አስበኝ በእናትህ፣ ሁሌ ነው የማስብህ ወንድሜ። ኧረ ሴሽ አስበኝ ወንድሜ፣ ወንድሜ አንተ ሳላስብ ሞት። ሰው የለኝም እኔ፣ ሰው የለኝም። እንደዚህ ትላለኛ ከጎን አደርጋለሁ። የልቤን እኔ ስለማቅ ነው። ሰው የለኝም። ኧረ በእናትህ ለምን እንደዚህ የሚሰማው? ቆይ ምን አይ ሊነሽ እንኳን ደህና መጣሽ። ጓደኛዬ ነሽ፣ ተዋውቀት። ፒስ ነው እንዴት ነሽ? አለው ለከኔ ምን መታወቂያ አላሳድስ ብዬ እኮ በእናትህ እንዴት ነው አላውቅምና ክራም ቆይ መታወቂያ ታጣለው። ታዲያ ሰው አለኝ እኔ፣ ሰው አለኝ። ምን ችግር አለው? እኔ ተጨርሽልሻለሁ። ስልኬን ያዡ ዝም ብለሽ እኔ ቆንጆ እንትን መንጃ ፈቃድም የማውጣት ሐሳብ ነበረኝና ሰው አለኝ። ምንም ችግር የለውም። እኔ ፕሮሰስ ምናምን ሄደሽ ልትማሪ ኧረ ቤትሽ ድረስ መጣልሻ። ስልኬን ያዡ ዝም ብለሽ 09 ሰው አለኝ እዛ። እኔ ምንሽ ቆይ ሳምሪ ምን ነው እንደዚህ የጠፋችሁ? ወይኔ ሳምሪ ስትል በእናትህ እናቷ አረፈች እኮ። ነፍስ ይማር በእናትህ። ነፍስ ይማራል፣ ችግር የለውም። ሰው አለኝ እዛ ሰማይ ቤት። ጭራሽ ሰማይ ቤት ሰው አለኝ አላለም። ማር አለ ትኩስ ማር፣ ዛሬ ተቆረጠ ትኩስ ማር። ማር 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 ማር። ማማዬ ትኩስ ማር ዛሬ ተቆረጠ። አይ እናንተ ትኩስ ትላላችሁ፣ ሁሌ የተበላሸ። እመኝኝ ማማዬ፣ ማስረጃው አለኝ። ትኩስ ማር ነው ዛሬ የተቆረጠ መሆኑን ማወቅ እችላለሁ? አዎ። እንደምን እዚህ በላይ ትኩስ ማር መሆኑ ማረጋገጫ ምን ፈልግሽ? በሁለት የተለያዩ ሼፎች ሁለት ፐብሊክ ኩክ አውት ነው ያየሁት። ግሪሉ ስቲል እስካሁን ይሸተኛል ቢፍ። ይህንን ፖድካስት ሳይ አንተ ራስህ ቤንዚን ሆነ ሳለ በክርቢት አትሳቅ የሚለውን አባባል ነው ትዝ ያለኝ። አያችሁ፣ ማናችሁም ያልደፈራችሁት ዲቤቲንግ እኔ ጀመርኩት። ማቀጣጠል የሚባል ከሆነ እኔ ያቀጣጠልኩት። አንድ ቪዲዮ እንደሰራው ነበር ወደ ፖድካስቱ ተጠርቼ ሄድኩት። ግን እኔ ወደ ፖድካስቱ የሄድኩት ለመከራከር ሳይሆን ሐሳቤንም ለመግለጽ እሷንም ኤክስፖዝ ለማድረግ ነበር። ኦኬ፣ በአይዲዮሎጂ ማንስማማ ከሆነ እሷን ማኖ ማስነካት ነበር የኔ ሐሳብ። እናም ተሳክቶልኛል ብዬ ነው የማስበው። ምክንያቱም ፖድካስቱን ተቀርጸን እንደጨረስን ለሞዴሬተሩ ለአሌክስ አይ ጀስት ሜድ ማይ ፖይንት ነበር ያልኩት። ምክንያቱም አይ ኖ በተናገረችው ነገር ከኔ አይዲያውን በመግለጽ የተሻለ ሰው ገብቶ አፈር እንደሚያስልሳት አውቃለሁ። ኦፍኮርስ እኔ አማርኛ የመጀመሪያ ቋንቋዬም ስላልሆነ በዲቤቲንግ ኦር በክርክር ምናምን ጎበዝ ላልሆን እችላለሁ። ግን ይሄንን እንደ ምክንያት ማቅረብ አልፈልግም። ግን እኔ የፈለኩትን ነገር አድርጋልኛለች። እሷ ማኖ ማስነካት ነበር፣ ነክታልኛለች። ከዛ በኋላ የሚመጣውን ነገር እኔ ሃንድል እንደማደርገው አውቃለሁ። እኔ ስድብ ምናምን ብዙም እንትን ወደ ጭንቅላቴ ማስገባ ሰው ስላልሆንኩኝ I knew I could handle it። በሷ በኩል ግን ከኔ የተሻለ ሰው እንደሚመጣ like I knew at the moment ፖድካስቱን ቀርጸን እንደጨረስን። ክፍተቷን እነሆ ብያችሁ ነበረ። እሱን አይታችሁ ገብታችሁ መከራከር የምትፈልጉ ከሆነ ተከራከሩ ምናምን ብዬ ነበረ። ግን አንድ ቀን ሁለት ቀን ሳይቆይ ነበረ
ኦኬ ሌላ ሰው እንደሚከራከራት ፋይንድ አውት ያደረኩት ዳሲት ፕላን ይሰርቷል ማለት ነው ምናምን ብዬ ደስ ብሎኝ ነበር በዛን ሰዓት። እና ምን ልላችሁ ፈልጌ ነው በእኔ የተጫረውና የነደደው እሳት እጃችሁን ሙቁ። እዛ ስግጥ ብላችሁ ስትሳደቡ የነበራችሁ ሴቶች ሂዱና ወጣችሁን ጣዱ እዛ። እና በሁለት ፖድካስት ሁለት ፐብሊክ ኩክ አውት ነው ያየሁት። በጣም ይገርማል። የዲቤቱ መጨረሻ መስሏችሁ እኔን ትሮል ስታደርጉኝ የነበራችሁ ሰዎች ዌልካም ቱ ዘ ቢጊኒንግ። ያው እንግዲህ ሰሞኑን እንዳያችሁት ላላያችሁትም ለመንገር ያክል ነው በፌሚኒዝም ላይ ፌሚኒስቷ ጆርዲና ሌሎች ወንዶች ጋር ከዚህም ልጅ ጋር ተከራክራ ነበር። ከሱ ጋር በተከራከረች ወቅት እንግዲህ ብዙ ነጥብ የጣለ መስሏቸው ነበር ሰው። እሷም አላረለ ትንሽ ነገሩን ትክክለኛ ለማስመሰል ሄደችበት መንገድ የሰመረ ይመስል ነበር። ግን ከዛ በኋላ እንግዲህ ከሁለት ሰዎች ጋር ዴቢት አድርጋለች። አሁን በተለይ በመጨረሻው ላይ በደንብ ፌሚኒስት ለሚከተሉ ሰዎች ፌሚኒዝምን ለሚከተሉ ማለት ነው ለነሱ በደንብ ኤክስፖዝ ተደርጓል። ውስጡ ምን እንዳለ ምን እንደሆነና ምን አይነት ባዕድ አምልኮ እንዳለው እንደገና ደግሞ ይሄ የተመሳሳይ ጾታ ጋብቻ እሱ ላይ ምን አይነት አቋም እንዳለው ፌሚኒዝም የሚባለው እንቅስቃሴ ምናምን በደንብ ክሊር ሆኖ ተጋልጦ የታየበት ነውና ዴቢት መደረጉ አሪፍ ነው። ዝም ብሎ በደፈናው ለሚከተል ሰው ምን እየተከተለ እንደሆነ እንዲያውቅ አድርጓልና በጣም አሪፍ ነበረ። ነው መንገዱ ተሰራ ሀዘን ደስታው ሊያጋራ። ሰላም ውድ የቲክታክ ቤተሰቦቼ እንዴት ናችሁ? አርቲስት ጸጋዬ አበጋዝን እንዘክራችኋለን ባልኩት መሰረት ዘላቂ ማረፊያ ተገኝቼ ነበር። ነገር ግን መቃብራቸው እንደጠበቁት አላገኘሁትኝምና ሐውልት እንኳን አልተሰራላቸውም። ለኚህ ታላቅ አርቲስት ተወዳጅ አርቲስት እንደሰሩት ስራ መቃብራቸው ወይም ያረፉበት ቦታ በዚህ ልክ መሆን አልነበረበትም። ስቲል በህይወት በነበሩበትም ጊዜ በጣም ብዙ ተቸግረዋል። እንዲሁም ሰይፉ በኢቢኤስ ላይም ካያችኋቸው በጣም ተቸግረው ነበር። ብዙ ችግርን አሳልፈው ነበርና የአካባቢው ወጣቶች ናቸው ተረባርበው የቀብር ስነ ስርዓታቸውን ያከናወኑት የነበረውና የአርቲስት ጸጋዬ አበጋዝ መቃብር እንዲህ መሆን የለበትምና የኚህ ተወዳጅ አርቲስት በሰሩት ስራ ለህዝብ ባበረከቱት ስራቸው እጅግ በጣም ስለምንወዳቸው ስለምናከብራቸው በዚህ አጋጣሚ ሐውልት እንዲሰራላቸው ምትችሉ በፍቃደኝነት ኢንቦክስ ላይ አዋሩኝና መጥቼ ሐውልታቸውን እንዲሰራላቸው ተረባርበን ቋሚ ሐውልት እናቆምላቸው ማለት ነው። አመሰግናለሁ። በነገራችን ላይ ትክክለኛ ከሆነ ብያልኩበት ምክንያት የመካነ መቃብሩን ቦታ ሲጠራ ድምጹን አጥፍቶታል። ለምን እንደሆነ አላቅም። ቦታውን ሰው ሄዶ ቼክ እንዳደረገው ምንም አልገባኝም ለምን ድምጹን እንዳጠፋው ልጁ። በእንደዚህ አይነት ሁኔታ ከሆነ ያሉት በጣም ያሳዝናል። ያው እንግዲህ አርቲስቶቹ ተባብረው ያው ሰው ከሞተ በኋላ ሐውልቱ ከላይ ተገነባ አልተገነባ ብዙም ትርጉም አለው ብዬ ባላስብም ግን የሚገባውን ክብር ደግሞ መስጠት ያስፈልጋልና ቦታቸውን ቢሰራ ጥሩ ነው። እዚህ ጋር ተያይዞ ሌሎችም ነገሮች አሉ፣ እነሱንም እናያለን። ጠቅላይ ሚኒስትር ብሆን ወይም ከፍተኛ ባለስልጣን ብሆን እዚህ ነበር ጂጃቸው የመመጣው የክልል ባለስልጣናትን የፓርላማ አባላትን ካቢኔዎችን የፌደራል መስሪያ ቤቶች ኃላፊዎችን በተለይ ደግሞ እነዚህ ሌባ የሆኑ መስሪያ ቤቶች አሉ አይደል ተፈቀደላችሁ ቢመስሉ እነዚህ ኃላፊዎችን ስራ ከመጀመራችን በፊት እቺን ቦታ እንዲጎበኙት አደርጋቸዋለሁ። እንደውም ከተቻለ እዚች ቦታ አንድ ሁለት ስብሰባ አረጋለሁ። በየጊዜው ሲረሷት ደግሞ በየጊዜው እየመጣው እንዲያስታውሱት ለሰው ልጅ የተሰጠ ትክክለኛ ፍርድ ሞት መሆኑን ሞትን ደግሞ በተለይ ሌቦች እንደረሷት እውነት ረስተዋታል እኮ መሞት ያለ አይመስላቸውም ብዙዎቹና እንደዚህ እንዲያስታውሷት በመድር ላይ ስንኖር ምን ማድረግ ነው ያለብን? ጥሩ ነገር ምንድነው? መስረቅ ነው? ሰው መግደል ነው? መጥፎ ነገር መስራት ነው ወይስ መረዳዳት ነው? መፋቀር ነው? የትኛው ይሻላል? እንዲመርጡትና የተሻለውን ነገር እንዲያደርጉ ለሰው ልጅ የማይቀርለት ዕዳ ሞት መሆኑን እንዲያስታውሱት ሁሉ ጊዜ አረጋለሁ እና እስቲ ይድረሳቸው እስቲ ኮፒ ሊንክ አድርጉልኝ። በዚህ አጋጣሚ ቀጨኔ መድኃኔዓለም ቤተክርስቲያንን ሊመሰገን ይገባል። በእንደዚህ አይነት ሁኔታ በተደራጀ ሁኔታ በዚህ በጠፋ መሬት እንደዚህ በተደራጀ ሁኔታ ሰዎች ዘላቂ ማረፊያቸውን እንዲያገኙ መደረጉ በጣም ሊመሰገን የሚገባ ቤተክርስቲያን ነው። ግን የሚያስተዛዝቡን ቤተክርስቲያናት አሉ።
ፎካን ጭምር እስከ 70,000 ብር የሚሸጡና የሰው ልጅን መነገጃ ያደረጉ መቃብር እንኳን እንዳያርፍ ያደረጉ ቤተክርስቲያናት አሉ። የእግዚአብሔርን ስራ ትተው የገንዘብ ንግድ ውስጥ የገባችሁና ተለመኑ ወይን ወደ ቤተክርስቲያኑ ሁኑ ወይን ደግሞ ወደ ገንዘቡ አንዱን ምረጡ። ለምሳሌ ያህል ኤድሚያስ አስፋው ምን ተክቼ ልርሳሽ ዛሬ ለናስታውሰው መቃብሩን ብንፈልግ አናገኝም። ኪሮስ አለማየሁን አናገኘውም፣ ተቆፍሯል። ሌላ ሰው ተተክቷል። እስቲ አስቡት የእናት አባታችሁ መቃብር ላይ ሌላ ሰው ተቀብሮበት ስታዩ። ኮሜዲያን ሀብቴ ልናገኘው አንችልም መቃብር ቦታውን። ኬኔዲ መንገሻን ልናገኘው አንችልም። ሚኪያ በኃይሉ ልናገኛት አንችልም። ሰይፈ አርያ ስላሴ ልናገኘው አልችልም። ተስፋዬ ካሳን በጣም ብዙ ሁሌም ሊታወሱ የሚገባቸው ለሀገር ብዙ ነገር የሰሩ ሰዎች አጽማቸው ተቆፍሮ ሌላ ተከራይቶታል ማለት ይችላልላችሁና ይገርማል። እንግዲህ በቃ በዚህ መልኩ መታሰቢያቸው ቢኖር እንኳን ጥሩ ነበርና እንግዲህ እነዚህ ትልልቅ ነገር የሰሩ ሰዎች የለም መቃብራቸው። 12 ዓመት በኋላ እኔና ቲጂ ሙሉ ነጭ ለበስን። በዛሬው ዕለት ከልጃችን ከቅዱሴ በኋላ ሙሉ ነጭ አደረግን። ቲጂ ከንፈሯን ሁሉ ተቀብታ ዛሬ አየዋት። ቦታ ደቀኔ አልፊቴ ያው ደረጃ ያለ እንግዲህ ጉምቱ የምትሉት ጋዜጠኛ ነው። በጣም በቃ ምን ልበላችሁ እኔ በጣም ነው የምወደው። ብዙ ሰዎችም አድናቂዎች አሉት። እንዲበቁም የሚገባቸውን ክብር ሲያገኙ ደስ ይላል። በቃ እንደው ቅድም ካነሳ ነው ጋር ሞተው እንኳን ሐውልት ይሰራላቸው ከሚለው መለስ ብለን ደግሞ በቁም ደግሞ ጥሩ ኖረው እንዲያልፉ ማድረግ በጣም ትልቅ ነገር ነውና እውቅና ተሰጥቶት ብዙ ሽልማቶች አግኝቷል። ለሸለሙትም አካሎች እውቅና ለሰጡትም ሊመሰገኑ ይገባቸዋል። ይህን አርቲስት ሁላችሁም ታውቁታላችሁ። በስሙ የተለያዩ የማጭበርበር ስራዎች እየተሰሩ ነው። አርቲስት አንተነህ ይባላል። እኔ በጥሩ ጤንነት ላይ እገኛለሁ። ስለኔ አስባችሁ ደውላችሁ ስጠይቁኝ የነበራችሁ ወገኖቼ እኔ በእግዚአብሔር ቸርነት በጣም ጥሩ ጤንነት ላይ እገኛለሁ። ከዚህ በፊት የታመምኩ ጊዜ የተፖስተ ፖስት እንደገና ፖስት አድርገው ነው። አሁን ላይ ከተለያዩ ድርጅቶች ጋር ስራ እየሰራው እገኛለሁ። ለኔ የተጨነቃችሁልኝ አድናቂዎቼ፣ ወዳጆቼ ከውጭም ሆነ ከሀገር ውስጥ ያላችሁ አድናቂዎቼ እንዲሁም የወልቂጤ የሀገሬ ልጆች በጣም ደህና ነኝ። አትረበሹ የተሳሳተ ፖስት ነው ሲል ይህንን መልእክቱን አስተላልፏል። እንግዲህ ከቅርብ ጊዜ ወዲህ የመጣች ነገር አለች። አንድ ሰው ታሟል ተብሎ ፖስት ሲደረግ ወይንም የድሮንም ሊሆን ይችላል ያመጡና ፖስት ያደርጉና ባንኩን ግን የራሳቸውን ይለጥፉበታልና ሰው ደግሞ ኢትዮጵያ ሕዝብ እንደምታውቁት ምስኪን ነው የሱ ነው ብሎ ያስገባል። በጣም የሚገርም ነውና አሁን እሱንም እንግዲህ ከድሮን አምጥተው የነሱን ባንክ ለጥፈው እንደዚህ ሲያደርጉ ነበር። አሁን ቅርብ ጊዜ ራሱ እሱ ተሽሎትም ብሎ አልፏልና እንዲህ አይነት ግፍ ጥሩ አይደለም። ክቡራትና ክቡራን በመጨረሻ መንሱርና ቃቂ ተስፋዬ ላይቭ ላይ ተገናኝተዋል። ከዚህ በፊት ታስታውሳላችሁ መንሱር ሳክስ ነው ሀብታም አይደለም ብሎ ቃቂ ተናግሮ ነበር። ከሷዋለሁ ብሎ መንሱር ያው እንግዲህ ሽማግሌዎች ገብተው እነ ሰራዊት ምናምን ተው ስላሉኝ ትቼዋለሁ ብሎ ነበር። አሁን እንግዲህ ተገናኝተዋል የሚሉትን እንሰማለን። ስላት አላቅም አለች። ታዲያ ያላወቅሽውን ጥያቄ ለምን ጠይቅኛለሽ አልኳት። ጋዜጠኛዋ ለምን አልካት ብትለኝ የጥያቄውን መሰረት ነው የምነግርህ። አሁን የኔን ቃላት ኦብዘርቭ ለማድረግ አንዳንድ ሰዎች ኦብዘርቬሽናቸው ቲንኪንግ ኦብዘርቬሽን የሚባል ነገር አለ እና ከዛ አንፃር ነው እኔ ብዙ ጊዜ አንተን እከታተልሃለሁ። እኔ ጃብት ይሄን ያደረገው ቃቂ አሁን እዚህ ገስት ላይ ራሱ አንተን ልከህ የመጣኸው ልከህ መምጣት ልብ ንጹህ መሆኑን ነው የሚያሳየው። እኔ ሰላም ነኝ ላንተ፣ ምንም አይነት ጥላቻ ምንም አይነት ነገር የለብኝም። ግን ምን ያክል የድሬዳዋ የሐረር ሰው ወደዛ አካባቢ ሰው ምንም አይነት ነገር ልብ ውስጥ እንደማይዝ ያወቁት አንድም አንተ ነው። ይሄው በጣም ተነቋቁረናል። ክስ ጋር ለሄድ ነው ብዙ ደረጃ ተዳርሰናል። ነገር ግን እኔ አሁን ውጪ ባገኘ ኢግኖር ላደርገው ይችል ነበረ። አንተ ግን ምን ያክል ጥሩ ሰው ብትሆን ነው መጣው ገስት ላይ ራስ ገስት ልከ ከኔ ጋር ማውራት ራሱ
ምንም አይነት ነገር ወደ ውስጥ አለመኖሩ ገሱ ሲገባ አይሃለውና ብዙ ጊዜ ገስት ሲገቡ አያቸዋለሁ እና ብዙ አላስገባም። አንዳንዴ አላቅም ይሄ የሚያወሩት ንግግር ይደብረኛል። ይሄ ቲክታክ የሚባለው ላይ አግሬሲቭ የሚባሉ ወርዶች የሚያወሩ ሰዎች በጣም ያቅለሸልሹኛል እና ንግግር ያለው አንተም ፔጅ ላይ አንዳንድ ጊዜ መልእክት ልካለሁ ታይን ከሆነ የሆኑ ጥሩ ነገሮችን ቲክ እያደረኩ ልክልሃለሁ። ይሄው አላቅም። ነገር ግን ያው ባለፈው ትንሽ እንደኔ አስተሳሰብ መንሱርና ቃቂ ሲጣሉ ብሎ የሆነ ሲፈነጫጩ እሳይ ኧረ በፈጠረ ጌታ እንዴ! እኔ በእውነት ነው ማውራ በወቅቱ የነበረውን ሪያሊቲ ነገር ለመናገርና መንሱሬ እኔ እኮ እንደዚህ እኔ ባለሀብት በወቅቱ የነበረውን ሪያሊቲ ለመናገር እሺ፣ ከባለሀብትና ከቲክቶከር ጋር ነገሮችን አያይዞ ያ ደግሞ ደንበጫ ፊት በቃ ነገሩን ሊያንሰራራ ሲፈልግ መንሱር አይደለም እንደዛ ከመንሱር በስተኋላ ያሉት ናቸው። የመንሱር ቲኪንግ ኦብዘርቬሽን በዚህ ውስጥ እርግጠኛ ነኝ የለም ብዬ በራሴ አረጋግጬ እንድምታውን ስለመታው መልስም አልሰጠው። በጣም አሳፈሩኝ። ብዙ ሰዎች አሳፈሩኝ። ለካ የቲክቶክ የሚባለው ስትራግል የሆነ how to create the money ገንዘብ እንዴት ነው ማገኘው በሚል ሜተድ ውስጥ እኔና አንተን ሰጣ ገባ ውስጥ ለማስገባት ሲሞክሩ ብዙ ሰዎች ደግሞ መረጃም የሆነ ነገሮች ያወሩኛል። እኔ የማይመለከተኝ አጀንዳ ቢሆን እንኳን ቀሉ ባይመለከተኝም ለካ እሳት ማንደድ የሚችል ነገር ብዬ ፈርሰው እና እግዚአብሔር ትልቅ መሆኑን ልነግርህ ነው። አሁን የዚህ እቺን ቀን ምንድነው መሰለህ ሆነስትሊ ስፒክ የማይለው አጋንንት ነውና ቀጥል ሰው ሲታረቅ ደስ የማይለው ሰው አለ። ለዛ ጉዳይ ሻማ በራለሁ። ለእግዚአብሔር ክብር ነው የምነግርህ። ቢካውስ እኔ እናንተ ቀድመን ተነጋግረን ቢሆን ኖሮ እንደዛ አይነት አንጎልፋቱ የሆነ ስነ ሐሳብ አይፈጠርም ነበር። ቁጥር ያለህ ቁጥር ካለኝ አለኝ እንዴ ዛሬ በቃ ቃቂ ምን ለማለት ፈልገህ ነው ማለት አይ ምን ነበረብህ ባይ ነኝ እኔ በኔ አንደርስታንዲንግ ቃቂ ለማለት የፈለከው እንደዚህ ነበረ ብለህ በስልክ ብቻ ብታወራኝ ኤክስኪውዝ የሚባለውን ነገር በኃይል ሳይሆን ፓወር ዊዛውት ቴክኒክ ሚኒንግለስ ይላል ነጮቹ ይላሉ። እኔ ቴክኒካል እና እንትን ላይ ስማር በኃይል አይደለም ጥበብ እግዚአብሔር በሰጠን ጥበባዊ ቃላቶች ነው። አንተ ደውለህ ቃቂ ምናምን ብትለኝ እግዚአብሔር ምስክሬ ነው ማውራ እግዚአብሔር ምስክሬ እንደዚህ ግን አሁን ነገሩን አናንሳው። ሰይጣን ይፈር እግዚአብሔር ይክበር። ሰይጣን ይፈር እግዚአብሔር ይክበር። አገናኝንና ይሄንን ውዳሴ እንድናወራ ስላደረገን ክብር ምስጋና ለሱ በልዑል በዙፋኑ ይግባው። ለመሰለክ ያለቀ የደቀቀ ጉዳይ ነው። እኔም ትቼዋለሁ ብለህ ከኔ ጋርም በቃ ያለቀ ግን ማፈር ያለባቸው ሰዎች ግን ማፈር እንዳለባቸው የሰይጣን ጉልበት በቲንኪንግ ኦብዘርቬሽናቸው በዚህ ውስጥ ገብቶ ሊያደርግ የነበረው ነገር ልክ አልነበረም። እኔም እልህ ገባው እንጂ መንሱር ያ አይደለም ከሚል አንፃር በኦብዘርቬሽን ይዤዋለሁ እንጂ ባለፈው አሁን ቀጥሎ ደግሞ መንሱር ደሃ ነው ሀብታም የሚመስል ብላ ጠየቀችኝ። አሁን ደግሞ እኔ ምን አገባኝ አልኳት። ሀብታምም ቢሆን ምን አገባኝ፣ ደሃም ቢሆን ምን አገባኝ አልኳት።
ይሄው እግዚአብሔር ምስክሬ እዴ እኔ ምን ይመለከተኛል? አንቺ ምንድነው የሚመስልሽ ስላት እኔ አላቅም አለች። እንዳው እንግዲያውስ አልተለቀቀምና ታየዋለህ። ግን እስከ ጥግ ለካ ቀድመው ይጠይቁናል። ከዛ ኤዲት አድርገው ነው የሚወጣው። የመጨረሻው ንግግር ግን አለማየት የሚባለው ነገር ላይ የሚያስቆጣ ነገር ይኖራል እና ከዛ አንፃር ነው። አሁን ግን ጉዳዩን ስለጨረስን ከተከፋህብኝ በጣም ይቅርታ። አሁን እልሃለሁ ምንም ችግር የለም፣ ዘግተነዋል ሁሉንም ነገር። ምንም ችግር የለም። እኔ አሁን እልሃለሁ የዛን ጊዜ ያላልኩበት ምክንያት ምንድነው ካልክ ኦብዘርቬሽን ላይ ነው እና አይ አም ሶ ሶሪ ማይ ብራዘር። አንተም እንደዚህ አይነት ኦብዘርቬሽን የለህም። እኔም ስራ ሰርቼ ህይወቴን አፕግሬድ ማድረግ የምፈልግ ሰው ነኝ እንጂ እንዲህ ሰው ላይ ማላግጥም ሰውም አይደለሁም። ለሰውም ክብር ያለኝ ሰው ነኝ። እንኳን ሰርቶ ለሚያሰራ እንኳን ጊቨር ለሆነ ሰው ላሽሞነሙንህ አይደለም፣ ሪያሊቲውን ነው ማውራ እና ዲስ ፖይንቱን ነው የምነግርህ ያለሁት። ግን እግዚአብሔር ትልቅ መሆኑን ነው የምነግርህ ማይ ፍሬንድ። ከዚህ በኋላ አንተ ቤት ውስጥ ስገባ ብዙ ነገሮችን እንጫወታለን። እወድሃለሁ፣ አከብርሃለሁ። ያው ወዳጆችህ ያንተ ናቸውና ያው አፍንጫ ላይም ቴፕም ሰጡክ። እኔ ጋር የለም። ፕሊዝ ቆይሽ ጌም ሪኩዌስት አድርግና ጊፍት እንዲሰጠው አደርጋለሁ። አይ ጥሩ ነው እንግዲህ በሰላም እንደተነጋግሩ ይቅርታ ተጠያይቆ ማሳለፍ ጥሩ ነው። ግን ለዚህ የዳረጉኝ ጋዜጠኞቹ ናቸው አይነት ነገር ነው የቃቂ ሐሳብና ያው መንሱርም እንደምታውቁት ከዚህ በፊትም ብያለሁ ያው ሳክሶች ምናምን አሉበት እንጂ የናክል ሰውን እንትን ለማድረግ ምናምን ይሄ ያለ አይደለ መርዘኝነት ምናምን እንደዛ እንኳ የለበትምና ኤኒዌይ እንኳን ሰላም ወረደ። በልጅነት ውስጥ ማረሳቸው መጥፎ ጊዜዎችን አስታውሻለሁ። አንዱ ጊንጥ የበላሽ ጣጤ ከሽንኩርት ጋር ከቆላ የመጣች ናት። ምንም ሌላ ታሪክ የለው። ቀኑ እሑድ ነው። እኔ እኮ ቤት ቴሌቪዥን እያየሁ ነው። እንትን ሞመንቱን አስታውሳለሁ። እኔ ቤት ቴሌቪዥን ቁጭ ብዬ እያየሁ ነው። 5 ሰዓት አካባቢ እንትና ማናት እናዬ የኛ ሰራተኛ እሷ ትከትፋለች። እንዲህ ኮሬ ጨበጥኳት ትከትፋለች። መክተፊያው ላይ ጊንጧ አየሽ ከሽንኩርት ጋር ወጣ ቁጭ ብላለች። መክተፊያው ላይ ብድግ አርጋ ሲጨብጣት ጥሩ አርጋ ገባች። የጮህሽው ጩኸት ራሱ አይረሳኝ። እኔ ራሴ እንዴት ተነስቼ በርሬ ወደ ኪችኑ እንደመጣው አይታወቀኝም። የወሰድኩት እርምጃ ፈጣን ነው። ጥሩ ስራ እኔ እሱ እንዴት እንደመጣልህ ነው የሚገርመኝ። ወዲያው እንዴት አይዲያው መጣ? አይ እኔ አንደኛ በየቆላው ኖር ያለው እኔ። ስለዚህ ቶሎ ያንን ቦታ እጅሽን አስሬ ይሄንን መውጋት ጥቁር ነገር ወጣ። ወጋው። ቬነሙ ብዙም ርቀት አልሄደም። እሱ ከወጣ በኋላ ወስጄ አንቲቬነም ማስወጋት ነው። አረ ከዛማ ጠበስካት ጊንጧል። እሷን እሳት ውስጥ እንዳረርኩ ትረር እሳት ውስጥ ጨመርኳት። አሁን ከዛም ያስቅ ማረሳው ጌጤ ናት። ማትረሳኝ በጣም ጌጤ ደግም ሰው ናት፣ ፈሪም ናት። ደግነቷም የሚገርም እናት ማለት ናት ጌጤ። እንግዲህ ግቢውን ለቅቄ ልሂድ፣ ግቢው ጠቅላላ በጊንጥ ተወሯል አሉ ያለችውን እሱን አረሱ። ነመስቴ ነመስቴ ሚስቴር አሻንቲ ነመስቴ ነመስቴ ሚስቴር አሻንቲ ነመስቴ ነመስቴ ሚስቴር አሻንቲ ነመስቴ ነመስቴ ሚስቴር አሻንቲ እንደምን ነው? ደህና ነው ሚስቴር አሻንቲ። በቃ ይበቃል 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 ይበቃል። ደህና ነዎት? አዎ አለሁ። የሂንድ ቋንቋ አይችልም በደንብ ነገረኝ ዘከረሳውን። ሚስቴር አሻንቲ ሚስተር አሻንቲ ነገረኝ። እዚህ ቁጭ ብሎ እያስጠናኝ ቆየ። ማነው? ዘከራስ ሚስቴር አሻንቲ። በቃ አውርዱ አውርዱ፣ በቃ አውርዱ አውርዱ።
ለዚህ አሁን ሚስተር አሻንቲ ላሉበት እንኩ ሽልማት ነው። አመዳቸው ላጥ የጠበቃ ሰብለ አሰፋ ጉዳይ አሳስቧችሁ ጉዳዩዋ ምን ደረሰ እያላችሁ ስትጠይቁን ለነበራችሁ በሙሉ ምስጋና ለማቅረብ ነው የመጣሁት። ፍርድ ቤቱ የዋስትና መብቷን ካከበረላት በኋላ ትናንት ያው መሽቶ ስለነበረ ዛሬ በዚህ ሰዓት ከቤተሰቦቿ ጋር ተቀላቅላለች። የህግ አካላት ላደረጉልን ትብብር እናመሰግናለን። እናንተም ፎሎወሮቿ ደግሞ ምን ደረሰች እያላችሁ ስትጠይቁን ለነበራችሁ በሙሉ ምስጋና ለማቅረብ ነው የመጣሁት። ስለዚህ አሁን ከቤተሰቦቿ ጋር ነው ያለችው ሰብለ። እናመሰግናለን። ያው እንግዲህ በባለፈው ቪዲዮ በዋስትና እንድትለቀቅ እንደተወሰነላት አይተን ነበረ። አሁን ኦሬዲ ወጣ ከቤተሰቦቿ ጋር ተቀላቅላለች ማለት ነው። እንኳን ለቤተሻ በቃሽ ነው። እናትና ልጅ እኮ አይደለም የምትመስሉት። አሁን በነገራችን ላይ ያያዩዋቸው ራሱ እህትማማቾች ነው ነን እኮ አይተሻል ነበር ደግሞ ሴት ስትሆን ትልቅ ልጅ አድርሰሽ ከወንድ ሴት ስትሆን ደግሞ ሞር ጓደኛ ትሆኛለሽ። የእህትነት ስሜት ነው በጣም የሚሰማሽ የሚመስል። በጣም ምንም የምርም ደግሞ ጓደኛዬ ናት። በደንብ ብዙ ነገር ማማከራት እሷም እንደዛው የምታማክረኝ። አንዳንዴ እንስቃለን። ልብስ ሁሉ እየተቀያየርን ነው የምንለብሰው። የኔ ልብስ ትለብሳለች እሷ ልብስ እንደዚህ የጓደኛ ያህል ማለት ነውና እውነት ነው። ሴት ልጅ ደግሞ በጣም ቅርብ ናት እንትን ለጓደኝነት። እንግዲህ ክብራትና ክብራ ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ያላደረጋችሁ አሁን ስትወጡ ላይክ አድርጉ። ለዚህ ቻናል አዲስ የሆናችሁም ካላችሁ ቻናሉን ሰብስክራይብ በማድረግ የቤንጃ ቲዩብ ቤተሰብ ሁኑ። በሚቀጥለው እንገናኛለን። መልካም ጊዜ። ባይ ባይ።